በሽቶ አይደለም፣ በውሃም አይደለም፣ በምራቅ እየተተፋበት የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔ ዓለም በቀር ዓለም አይታ ታውቃለች? በምራቅ የተሞሸረ ሙሽራ አይታ ታውቃለህ? ብቻውን የተተወ ሙሽራ አይታችሁ ታውቃላችሁ? በተውሶ ጀምሮ በተውሶ የጨረሰ ሙሽራ አይታችሁ ታውቃላችሁ? እርግጥ ነው አበባ የተነሰነሰላቸው ብዙ ሙሽሮችን ድረናል፣ ኩለናል። ጥሩ ነው፣ ሰየው። አሁን ግን የማሳያችሁ ሙሽራ አበባ የተነሰነሰለት ሙሽራ አይደለም። እና እስካላችሁኝ አበባው ተራግፎ እሾኩ የተተከለበት ብቸኛ ሙሽራ በሾህ አክሊል ጉንጉን የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔ ዓለም በቀር ዓለም አይታ አታውቅም። እግዚአብሔር እንደፈጠረን ብቻ አይደለም፣ በእውነትም ምን ያክል እንደሚወደን ያወቅነው መስቀል ላይ። የባልና የሚስት ፍቅር በመከራዎች ጊዜ እንደሚገለጥ የእግዚአብሔር ለእኛ ያለው ፍቅር የተገለጠው መስቀል ላይ። ከዚህ የሚበልጥ ፍቅር ለማንም የለውም የተባለው በመስቀል ላይ። አንድ መምህራችን እንደተናገረው እሰይ እንኳን አዳምና ሔዋን እንኳን እሰይ በደሉ። እነሱ ባይበድሉ ኖሮ እግዚአብሔር ምን ያህል እንደሚያፈቅረኝ አላውቅም ነበር እንዳለው። እንኳን በደሉ እግዚአብሔርን አየሁት አለ። እንኳን በደሉ እግዚአብሔር ከኛ ጋር ሆነ አለ። እንኳን በደሉ የተመኘነውን አምላክነት አገኘ ነው አለ። እንኳን በደሉ እግዚአብሔር ምን ያህል እንደሚወደኝ አወቅኩ አለ። ከመስቀል በቀር የእግዚአብሔር ፍቅር መገለጫ የቱ ነበር? ለዚህ ነው ቅዱስ ቄርሎስ መስቀል የክርስቶስ የሙሽርነቱ ዙፋን ነበር ያለው። ስለ ቤተ ክርስቲያን የተሞሸረ ሙሽራ። ለዚህ ነው ቀራንዮ ሁለተኛው ሰርግ ቤት ነው የሚሉት ሊቃውንት። ቤተ ክርስቲያን ዘውትር በቅዳሴዋ የተወደዳችሁ ክርስቲያኖች አንድ ነገር ትጮኻለች። መኑ ዘርአ መራዌ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ ሥጋውን ቆርሶ የሚያበላ፣ በሰርጉ ጊዜ ደሙን አፍሶ የሚያጠጣ እንዲህ ያለ ሙሽራ ያየ ማን ነው ብላ ትጮኻለች። ሶሎሞን እናንት የኢየሩሳሌም ቆነጃጅት ሆይ ኑ ውጡ ሙሽራችሁን እዩት እንደሚል ቤተ ክርስቲያን በሥጋው መቆረስ ያጠገባችሁን፣ በደሙ መፍሰስ ያረካችሁን ኑ ምእመናን ይህን ሙሽራችሁን ተመልከቱ እያለች በቅዳሴ ትጮኻለች። እንዲህ አይነቱ ሙሽራ ያየ ሰው አለ ወይ? ምን አይነት ሙሽራ? በራሱ ሰውነት ድግስ የደገሰ ሙሽራ፣ ዓለም አይታ የማታውቀው ሙሽራ። የት ላይ? መስቀል ላይ የተሞሸረ ሙሽራ። አፋልጉኝ ትላችኋለች፣ ኑ እዩት ትላችኋለች፣ ኑ ሙሽራችሁን ተመልከቱ ትላችኋለች። ቀራንዮ ላይ ስለ ሁላችን የተሞሸረ ሙሽራ። ምእመናን ጥቂት ደቂቃ እስኪ እዚህ ጋር ላቆያችሁ። እውነት ነው እኛ በቀይ ምንጣፍ ላይ የተረማመዱ ሙሽሮችን ድረናል፣ ኩለናል። ጥሩ ነው፣ ደስ ይላል። አሁን ግን ኑና እዩ የምንባለው በቀይ ምንጣፍ ላይ የተረማመደ ሙሽራ አይደለም። እና እስካላችሁኝ በቀይ ደሙ በጨቀየ ሚስማር ላይ የተሞሸረ ሙሽራ ኑ ላሳያችሁ ትላችኋለች። እንዲህ አይነቱ ሙሽራ አይታችሁ ታውቃላችሁ? ችንካር ላይ የተሞሸረ ሙሽራ፣ ሚስማር ላይ እያመመው የቆመ ሙሽራ፣ እሱን ላሳያችሁ ትላችኋለች። የተወደዳችሁ ክርስቲያኖች እርግጥ ነው አበባ የተነሰነሰላቸው ብዙ ሙሽሮችን ድረናል፣ ኩለናል። ጥሩ ነው፣ ሰየው። አሁን ግን የማሳያችሁ ሙሽራ አበባ የተነሰነሰለት ሙሽራ አይደለም። እና እስካላችሁኝ አበባው ተራግፎ እሾኩ የተተከለበት ብቸኛ ሙሽራ በሾህ አክሊል ጉንጉን የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔ ዓለም በቀር ዓለም አይታ አታውቅም። መኑ ዘርአ መራዊ ዘይጠብ ሥጋሁ በጊዜ ከብካቡ። በሰርጉ ጊዜ እንዲህ አይነት ሙሽራ ዓለም አይታ ታውቃለች?
ኑ እዩ፣ ኑ እዩ። እናንት ቆነጃጅት ኑ እዩ፣ ኑ ውጡና ተመልከቱ። አበባ ተነስንሶለት ሳይሆን የሾህ አክሊል ተተክሎበት ኑ እዩት። ቀይ ምንጣፍ ላይ እየተረማመደ አይደለም፣ በደም የጨቀየ ሚስማር ላይ ቆሞ ይህን ሙሽራ ተመልከቱት። ስለ እናንተ የተሞሸረውን ሙሽራ እዩት፣ እዩት። የተወደዳችሁ ክርስቲያኖች በዚህ ምድር ላይ እናውቃለን፣ ብዙ ሙሽሮችን ስንድር ስንኩል ኖረናል። አንዳንዶቻችንም ተደረናል። ኧረ ሚዜው ድሃ ነው፣ ሽቶው ውሃ ነው ተብሎ የተተቹ ሚዜዎች እናውቃለን። በሽቶ አይደለም፣ በውሃም አይደለም፣ በምራቅ እየተተፋበት የተሞሸረ ሙሽራ ከኔና ከእናንተ ጌታ ከመድኃኔ ዓለም በቀር ዓለም አይታ ታውቃለች? በምራቅ የተሞሸረ ሙሽራ አይታ ታውቃለች? በሰርጉ ጊዜ ስጋውን ቆርሶ ያበላ፣ በሰርጉ ጊዜ ደሙን አፍስሶ ያጠጣ ያረካ፣ እንዲህ ያለ ሙሽራ ያየ ማን ነው? እናንተ የጽዮን ቆነጃጅት ሆይ ኑ ውጡ። በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል ንጉሥ ሰሎሞን አድርጎ እዩ። ይህ የቤተ ክርስቲያን ጩኸት ነው። እንዲህ ያለ ሙሽራ ያየ ማን ነው? የተወደዳችሁ ክርስቲያኖች አሁን እየተነጋገርን እንዳለ ነው። ሽቶ የተረጨለት ሙሽራ አይደለም፣ ምራቅ እንጂ። ውዳሴ የጎረፈለት ሙሽራ አይደለም፣ የአይሁድ ዋልጌ ቃላት እንጂ። የተወደዳችሁ ክርስቲያኖች እኛ እንደ ዳር ናቸው፣ እኛ እንዳሳመር ናቸው፣ እኛ እንደ ኳል ናቸው። ያማረ ልብስ የለበሱ በክብር ጌጥ ያጌጡ ብዙ ሙሽሮችን ድረናል፣ ብዙ ሙሽሮችን ኩለናል። አሁን ቤተ ክርስቲያን የምታሳያችሁ ይሄ ሙሽራችን ግን ባማረ ልብስ አይደለም። እዩት፣ እርቃኑን ተሞሽሯል። በአንድ ልብስ ተጣብቆ ተሞሽሯል። እንዲህ ያለ ሙሽራ ያያለ ወይ ትላለች ቤተ ክርስቲያን። ልብስህ ስለምን ቀላ ብዬ ጠየቅኩት ይላል። እሱም መለሰልኝ ይላል፣ የወይን መጥመቂያውን ብቻዬን ረግጬ ነው አለኝ ይላል። የወይን መጥመቂያውን ሲጠምቅ ወይኑ በልብሱ ላይ ተረጭቷል ይለናል። ይሄ ምንም ያመለክት ይመስላችኋል? ካናቱም ካፉም ካፍንጫው የሚፈሰው ደም ጌታችን መድኃኒታችን ኢየሱስ ክርስቶስ ልብስ ላይ ተረጭቷል። ለዚህ ነው እርቃኑን የተሞሸረ ሙሽራ ብቻ አይደለም ደም የተረጨ ልብስ ያለው ቅዱስ ዮሐንስ በራእዩ ይህንን ሙሽራ። እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ደም በተረጨ ልብስ የተሞሸረ ሙሽራ፣ እርቃኑን የተሞሸረ ሙሽራ፣ እሱን ነው በሰርጉ ቀንና በልቡ ደስታ ቀን ይህንን ሙሽራ ኑና እዩ የምትለው። ይሄ ብቻ አይደለም ክርስቲያኖች፣ እኛ ከስር ከስር ገጻቸውን የምንጠርግላቸው፣ ላባቸውን የምናብስላቸው፣ ሜካፓቸውን የምንጠብቅላቸው ብዙ ሙሽሮች ድረናል፣ ኩለናል። እሰይ ጥሩ ነው። እኔ ግን አንድ ሌላ ሙሽራ ስለ እኔና ስለ እናንተ የተሞሸረ ሙሽራ ቀራንዮ ሰርግ ቤት ላይ ይዣችሁ ልግባ። በዚህ ሰርግ ቤት ውስጥ በቀራንዮ ሰርግ ቤት ውስጥ ካህናቱ የሚወርደውን ደም፣ ዓይኑን የሚጋርደውን ደም፣ ምድርን እንዳያያት ዓይኑን የሚከልለውን ደም የሚጠርግበት ሻሽ እንኳን ያጣ ሙሽራ እስኪ ላሳያችሁ። የተወደዳችሁ ክርስቲያኖች ድሃ ብንሆን እስከዚህ ድረስ መቼም ማበሻ እስክናጣ ድረስ መቼም ድሃ አንሆንም።
ስለኔና ስለናንተ ባለጠግነት ፍጹም ድሃ የሆነውን ጌታችንን እስኪ ተመልከቱት። ማበሻ ጨርቅ እንኳን ያጣ ሙሽራ ከጌታችን በቀር ማን አለ? በሞቴ እስኪ ምድርን እንዴት ጀምሮ እንዴት እንደጨረሳት ተመልከቱትማ እናንተ። በተውሶ በረት ተወለደ። በተውሶ ታንኳ ቆሞ አስተማረ። በተውሶ ቤት የቅዱስ ቁርባንን ምስጢረ ቁርባንን ፈጸመ። በተውሶ ሻሽ ፊቱን ጠረገ። አንዲት ሴት አይኑን ደም እየጋረደው ሲወርቅ ሲነሳ ስታየው ቀስ ብላ ነጭ ሻሿን ፈታችና ሸጎጥ አደረገችለት። በተውሶ ሻሽ ፊቱን ጠረገ ማለት ይሄ ነው። በአውሮፓ በአንድ ሙዚየም እውነተኛ የክርስቶስ መልክ የታተመው ይህቺ ምስኪን ሴት በሰጠችው የተውሶ ሻሽ ነው። እሱም መለሰላት፣ ይዞ አልሄደም። ደግሞ ይደንቃችኋል። በተውሶ መቃብር እኮ ነው የተቀበረው። እዚህ ምድር ላይ ምን ነበረው? ስንቅ የሚይዝበት አኩፋዶ እንኳን አልነበረው። ተርቦ ወደ በለሲቱ ሄደ ይላል። የሚራብ ነው የነበረው። ውሃ የሚቀዳበት መቅጃ እንኳን አልነበረው። መቅጃ የለም፣ ኬት አምጥቼ ልስጥህ እኮ ነው ያለችው። ልብስም ሲያድግ አብሮት የምታድግ እንጂ መቀየራ እንኳን የለው። ንቀትን የጠገበ መረሳትን የሚያውቅ መናቅን የለመደ ኩራትን የረገጠ አጃቢ እንኳን የሌለው ብዙ ሚዜዎች እኮ ነው ያሉት። የዚህ ዓለም ሰርገኛ ሚዜዎቹ የተበተኑበት የአይሁድ አጋፋሪዎች እንደ ሚዜ የቀለዱበት ብቻውን የተተወ ሙሽራ አይታችሁ ታውቃላችሁ? በተውሶ ጀምሮ በተውሶ የጨረሰ ሙሽራ አይታችሁ ታውቃላችሁ? በሰርጉ ቀንና በልቡ ደስታ ቀን በተባለች በቀራንዮ ዓለም እንዲህ አይነት ሙሽራ አይታጣውቅም። በፍጹም አይታጣውቅም። ለዚህ እኮ ነው ቤተ ክርስቲያን የወደደችው። ሚዜዎች የሚሸከሙት ከስር ከስር የሚዘምሩለት ከፍ ከፍ የሚያደርጉት በትከሻቸው የሚሸከሙት አይደለም። ዓለምን ሁሉ የተሸከመ ሙሽራ ከኔና ከናንተ ጌታ ከመድኃኔ ዓለም በቀር አይታችሁ ታውቃላችሁ? ሊሸከሙት አይደለም፣ ሊረግጡት እንኳን የተጸየፉት በእግር መርገጥ ንቀው በፈረስ ኮቴ ሲረግጡት ያማረ የመሰላቸው የተናቀ የተተወ የተረገጠ እንዲህ አይነት ሙሽራ አይታችሁ ታውቃላችሁ? ነጭ ዙፋን ላይ የተቀመጠ አይደለም፣ እርጥብ ዙፋን ላይ ተቀምጦ ቤተ ክርስቲያንን የወደደ ለቤተ ክርስቲያን የተሞሸረ ቤተ ክርስቲያንን ያፈቀረ ለቤተ ክርስቲያን የቃል ኪዳን ቀለበት ያጠለቀ እንደ ጌታችን ያለ ሙሽራ ዓለም አይታ ታውቃለች? እሱን ነው ንጉሥ ሰሎሞን በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል ደፍቶ ንጉሥ ሰሎሞንን እዩ የሚለን። የተወደዳችሁ ክርስቲያኖች ምን እያልኳችሁ መሰላችሁ? ሙሽራችን ክርስቶስ እኔና እናንተን አጭቶናል እያልኳችሁ፣ ታጭተናል እያልኳችሁ። ሙሽራ አለን ካልኳችሁ እኛ ደግሞ ክርስቲያኖች ማይበረ ምእመናን የአዲስ ኪዳኗ ቤተ ክርስቲያን ልጆች ታጭተናል። ይሄንን ማወቅ ትፈልጋላችሁ? ንዑድ ክቡር የሚሆን ሐዋርያ ጳውሎስ እንዲህ ይላችኋል፣ እናንተን እንደ አንዲት ንጽሕት ድንግል ለአንድ ወንድ ላቀርብ ለክርስቶስ አጭቻችኋለሁ ይላል። ወገኔ ሰርጋችን ገና ነው። አሁን ግን በእጮኝነት ነን ያለ ነው። ሙሽራው ይጠብቀናል። ሰርግ በሰማይ አዘጋጅቶልናል። መጽሐፍ ቅዱስ ሲጀምር በሰርግ ነው። መጽሐፍ ቅዱስ ሲያበቃ በምን እንደሚያበቃ ታውቃለህ? በሰርግ ነው የሚያበቃው። ለበጉ ሰርግ ራት የተጠሩ ብፁዓን ናቸው ብሎ ነው የሚዘጋው። ታጭተናል። አሁን በእጮኝነት ነው ያለ ነው። አንዲት የታጨች ሴት ንጽሕት ድንግል ሆና ሙሽራዋን እንደምትጠብቀው እንዳለ እኮ ነው። ንጽሕት ድንግል ሆነሽ አንቺ ጠብቂው የተባለችው ቤተ ክርስቲያን በመስቀል ላይ የታጨች ሙሽሪት ሙሽራዋን እንደ ንጽሕት ድንግል ሆና
ንጹሕ ሆና ሳትረክስ ብቸኛ ሆና ሙሽራዋን እየጠበቀች በሩን ታያለች፣ ሙሽራዋን ትጠብቀዋለች። ወዳጄ እዚህ ምድር ላይ እንዳሉት መጣን ብለው እንደሚቀሩት ሙሽሮች እንዳይመስልሽ። ይመጣል ሙሽራሽ፣ ሰርግ አለሽ። እሱን ነውጡና ተመልከቱ የሚለው አንድ ሊቅ እንዲህ ይላል። ክርስቶስ መስቀል ላይ እንደተሞሸረ መስቀል ላይ ሰርግ እንዳደረገ ማወቅ ትፈልጋለህን ብሎ ይጠይቅና ራሱ መልስ ይሰጣል። ምን ይላል መሰላችሁ? መስቀል ላይ እንዲህ ሲል ስማው ይላል። እንዴት? አምላኬ አምላኬ ስለምን ተውኸኝ ሲል ስማው ይላል። ለልማዱ ለወትሮ እህቴ ሙሽራዬ ሆይ የአባትሽን ቤት እርሺ፣ የእናትሽንም የወገንሽንም ቤት ተይ እንደሚል የታጨች ሙሽሪት ያጨ ባል ሙሽራ የአባቱንና የእናቱን ቤት እንደሚተው እንደሚረሳ ይኸው ክርስቶስን መስቀል ላይ ይላላ። ምን ብሎ? ስለምን ተውከኝ ብሎ። ምን ስለሆነ ነው? ሙሽራ ስለሆነ ነው። የተተወ የመሰለው ሙሽራ ስለሆነ ነው ብሎ አንድ ሊቅ ግሩም ማብራሪያ ይሰጣል። አዎ መስቀል ላይ ሙሽራ ስለሆነ ነው። የተወደዳችሁ ክርስቲያኖች እንደ ንጽሕት ድንግል ዓለምን የምትተው ነፍስ ከዓለም ኃጢአት ጋር የምትቆራረጥ የታጨች ሙሽሪት ዓለምን ትተዋለች። ዓለምን ሳትተው የክርስቶስ ሙሽራ መሆን አትችልማ። በሰርጉ ቀን ደስታዋን ማድረግ አትችልማ። እኔ ሁሌ የሚመስጡኝ የዛሬ 10 ዓመት በዛ በሊቢያ ሁሌ ባወራቸው አልጠግብም። ሙሽሮች እኮ ነበሩ፣ ታስታውሳላችሁ? ሙሽሮች እንዴት ሙሽሮች ሆኑ ካላችሁኝ ጥቅማቸውን ሁሉ ተዉ። ክርስቶስን ካዱ ሲባሉ ጣሊያንና ሌላ ነገር ይቅርብን አሏ። ታዲያ ሙሽሮች አልሆኑ። ሚስት ያላቸው ብዙዎች፣ ቤተሰብ ያላቸው ብዙዎች፣ ኑሮና ሕይወት ያላቸው ብዙዎች ነበሩ። ግን ምን አደረጉ? ክርስቶስን ካዱ ሲባሉ ወደ ሰርጋቸው ገቧ። ሙሽርነታቸውን ጀምሯ። ዓለምን ተዋ። ዓለምን የምትተው ነፍስ ሁሉ የክርስቶስ ሙሽራ ወደ መሆን ትመጣለች። አስደንቁም። እነዚህ አይስ የሚባለው አይሲስ ምን አይነት ሰዎችን እንደገደለ ሲናገር ታስታውሱ ከሆነ በጅምላ አይደለም አምጥቼ ያረድኩት አለ። እናስ who resist to change their religion ሃይማኖቴን አልቀየርም ያሉኝ ነው ያረድኩት አለ። ክርስቶስን ካዱ ሲላቸው ጣሊያንን ካዷ። መንግሥተ ሰማያትን ተዉ ሲላቸው አውሮፓን ናቋ። ታዲያ እነዚህ ሙሽሮች አይደሉም? ወዳጄ አንተ ምን ንቀህ ነው ለክርስቶስ የታጨ መሆንህን የምትመሰክረው? እህቴ አንቺስ የትኛውን የሚያማልሉትን ከክርስቶስ ሙሽርነት የሚያርቁትን የትኞቹን ትተሽና ረግጠሽ ነው የክርስቶስ እውነተኛ ሙሽሪት ለመሆን የበቃሽው? አንዲት ሙሽሪት የታጨች ሴት ሙሽራዋን ከመጠበቅ ውጪ ምን ተስፋ አላት? በር ታለች። አንድ ተስፋዋ ሙሽራዋ መጥቶ እስኪዋሃዳት ነው የምትጠብቀው፣ በር የምታየው። ክርስቲያኖች በዚህ ዘመን ምን ተስፋ አለ? አምላካችንን ለመጠባበቅ ቀና ቀና ብለን የምናየው ሙሽራችን እኮ አንድ ነው። የምንጠብቀው ንጉሳችን አንድ ነው። የምንጠብቀው ሙሽራችን አንድ ነው። የተዘጋጀልን ሰርግ አንድ ነው። በቃል ኪዳን ቀለበት ተስፋ ያደረግነው። የተወደዳችሁ ክርስቲያኖች አንዲት የታጨች ሙሽሪት፣ ቀለበት ያጠለቀች ሙሽሪት ማንም ወንድ ቀና ብሎ እንደማያት በክርስቶስ የታጨች በሙሽራው የታጨች መስቀል ያጠለቀችን ሙሽሪት ማን ቀና ብሎ ሊያያት ይችላል?
በልቧ መስቀል የተከለች፣ በእጇ መስቀል የያዘች፣ በአንገቷ መስቀል ያነገተች፣ በልብሷ መስቀል የጠለፈች፣ በሰውነቷ መስቀል የተነቀሰች፣ በመስቀል ያሸበረቀችዋን ምእመን ማን ሊደፍራት ይችላል? ለምንድን ነው በዚህ ዘመን የመጣ የሄደ ኃጢአት ሁሉ እኔና እናንተን የሚጎበኘን? የመጣ የሄደ ሁሉ የሚጥለን? በመስቀል የምንመረኮዝ በመስቀል የምንመክት መሆን አቃተን። በታጨንበት የመስቀል ሕይወት ማለፍ ቃል ኪዳናችንን ጣልን። ከዓለም ጋር አመነዘር። ለሙሽራችን ጀርባ ሰጠን። አብሬ መጥቼ ልዋሃድ ሲል ብዙ ምክንያት እየደረደርን አረፈድ ከሙሽራችን ጋር። አሁን ሙሽራችን አይደለም የቀረው፣ እኛ የታጨነውንን ኋላ ኋላ ማለት የጀመርነው። አትፈልጉም እንዲህን ሰርግ? የምድር ሰርጎች ከደስታቸው በኋላ ምናልባት ሐዘን ሊኖርባቸው ይችላል። ከምድር ሰገነታቸው ወርደው ምናልባት ሊወድቁ ይችላሉ። ከምድር እልልታቸው በኋላ ምናልባት ዋይታ ሊገጥማቸው ይችላል። አሁን የምነግራችሁ ሰርግ ግን እንዲህ አይደለም። ገብተን የማንወጣበት፣ ሞልቶን የማንጎልበት፣ እልል ብለን ዋይ የማንልበት ልዩ ሰርግ እግዚአብሔር በሰማይ አዘጋጅቷል። ይህንን አጽንተን መጠበቅ ከኛ ይጠበቃል። ምዕመናን፣ መስቀልን የተመረኮዘችዋን ማን ይደፍራታል? አባ ጊዮርጊስ ዘጋስጫ እንደተናገረው እኮ ነው። የመስቀል ማማተብ ሴጣንን ይመረዋል እንዳለው እኮ ነው ወገኖቼ። ቺ ሙሽሪት ያረፈደችበት ትሆን? እዛ መኃልየ ሰሎሞን ምዕራፍ 5 ላይ አንድ አሳዛኝ የሙሽራና የሙሽሪት ታሪክ ተዘግቧል። እንደምታውቁት ተስፋ አረጋለሁ። ሙሽራዬ ና ብላ ጠራችው አንዲት ሙሽሪት። ሙሽራዋም ድምጿን ሰማና መጣ። መኃልየ ሰሎሞን ምዕራፍ 5። ከዛ ምን ሆነ መሰላችሁ? ሙሽራው ድምፅ አሰማ። መጥቻለሁ አላት። ደጇን አንኳኳላት። እሷ ምን አለች? የውዴ ቃል ነው፣ ልቤ ነቅቷል፣ እኔ ተኝቻለሁ፣ እርሱም ደጅ ይመታል አለች። ልቧ ነቃ፣ እሷ ግን ተኛች። ሙሽራዋን ድምፅ እየሰማች ማለት ነው። የተወደዳችሁ ክርስቲያኖች፣ እውነት እንነጋገር ከተባለ የሙሽራዋን ድምፅ እየሰማች የምትተኛ ነፍስ ምን አይነት ነፍስ ነች? ወገኖቼ ኑ እዩት እየተባለ ብዙዎቻችን ማየት አልፈለግንም። ዛሬ ሰርግ ቤታችን የት እንደሆነ ታውቃላችሁ? የሁል ጊዜ እኮ ቅዳሴያችን ነው። የተወደደ መድኃኒታችን ኢየሱስ ክርስቶስ የሚቆረስበት፣ ስጋው የሚቆረስበት፣ ደሙ የሚፈስበት፣ ወደ ጌታ ተድላ ደስታ ግባ ተብሎ የተነገረባት በቅዳሴያችን ላይ ያለው የስጋው ደሙ እኮ ነው ወገኖቼ። ይሄ እኮ ሰርጋችን ነው። ብዙዎቻችን ይሄንን ሰርግ ትተን እየሄድን እንደሆነ ታውቃላችሁ። ማስቀደሳችን አልቀርም፣ እናስቀድሳለን። ብዙዎቻችን ግን መዋሃድ አቅቶናል፣ መጨከን አቅቶናል። ልባችን እኮ ነቅቷል። ልንዋሃደው እኮ እንፈልጋለን። ነገሩ እኮ ገብቶናል፣ ተገልጾልናል። ግን ደግሞ ለሽ ብለን ተኝተናል። እንደዚህች ሙሽሪት አታሳዝን? ትፈልገዋለች እኮ፣ ድምፁን ትሰማዋለች እኮ፣ ጨክና ግን መዋሃድ ግን አልቻለችም። አታሳዝንም እቺ ሙሽሪት? ምናልባት በዚህ ዘመን ያለን ምዕመና እንደዚች አይነት ሙሽሪት ሆነን ይሆን አላውቅም። ልቧ ነቅቷል፣ እሷ ተኝታለች። ሊተዋት አልወደደም። ከዛ ድምፁን ነገራት። ምን ነገራት መሰላችሁ? አንብቡት ቤት ስትገቡ እንዴት ይመስጣል። የሌሊት ነጠብጣብ ቆንዳላዬን አርሶታል፣ ውርጩ መጥቶኛል፣ ጤዛው አልሶኛል፣ እህቴ ሙሽራዬ ሆይ ክፈችልኝ ብሎ ይለምናት ጀመራ። ወገኖቼ ስንት ጊዜ ነው ጉባኤ እየተደረገ እግዚአብሔር ይለመነን? ስንት ጊዜ ቅዳሴ እየተቀደሰን የተለመን ነው? ስንት ጊዜ እግዚአብሔር ይለምነን? ስንት ጊዜ እግዚአብሔር ወደኛ ይምጣ? ስንት ጊዜ ሙሽራችን ወደኛ እየቀረበ በር የሚከፍት የሚጨክን ጠፋ? ወገኖቼ
እንወደዋለን እኮ ይሄው በማይመች ቦታ ተቀምጠናል። እንወደዋለን እኮ ይሄው ውርጭ ይመታናል፣ ንፋስ ይለበልበናል። እንወደዋለን እኮ ቃሉን እንሰማለን። ግንስ ይሄን ሁሉ ሲለምነን መጨከን ግን አቃተን። እሺ መቼ ነው ወደዚህ የተላ ደስታ ሰርግ የምንገባው? የላይኛው ሰርግ ቤት የሚጀምረው በዚህኛው ሰርግ ቤት ነው። ምእመናን ለመናት። በራሴ ላይ ጠል በቆንዳላይም ላይ የሌሊት ነጠብጣብ መልቶበታል አላት። እሷ ምን እንዳለች ታውቃላችሁ? ልብሴን አውልቄያለሁ። ማን ነው ልብሴን አውልቄያለሁ? እንዴት ለብሰዋለሁ? ምክንያት አልጋ ላይ ወጥቻለሁ። እንዴት ወርዳለሁ? ምክንያት ታጥቤያለሁ። እንዴት አድፋለሁ? ምክንያት ወገኖቼ እሱ ብርድ ላይ ቆሞ ሳለ እሷ ምንቾት ላይ ሆና ልቡ አልጨክን አለ። ወገኖቼ ምንድነው አላስጨክን ያለን? ምቾት ነው እንዳለን መከራ እየወረደብን ነው። በመከራ ውስጥ ሆነን እንኳን መጨከን ያቃተን ምኖች ነን? ዓለም አታለለን እንዳይባል ብዙም የሚያታልለን አይነት ሰዎች አይደለንም። የሚያታልለንም ምን ያን ያክል የሚያኖህልለን አይደለም። ዝም ምክንያት እሷ ምቾት ላይ እሱ ስቃይ ላይ፣ እሷ አልጋ ላይ እሱ መስቀል ላይ። ምን አይነት ሙሽሪት ነች ሙሽሪት! ምክንያተኝነት አዘገያት። ምክንያተኝነት ለራሷ ይቅርታ እንድታደርግ አደረጋት። እሷ በኮንፈርት ውስጥ ናት፣ እሱ በጤዛ ውስጥ ነው። ለመናት፣ ምክንያት አቀረበች። ልብሴን አውልቄያለሁ እንዴት እለብሳለሁ ትላለች። የጸጋ ልብሷ ደጅ ቆሞ ዘጋችበት። ወገኖቼ ስንቶቻችን ጸጋችን ላይ እየዘጋን ይሆን? ስንቶቻችን ክብራችንን እየተውነው ይሆን? አሁን በልባችን ላይ የሚሰማ የሆነ ድምፅ የለም። ኑ ታረቁኝ እያለ እየለመነ፣ ኑ በጸጋ ላልብሳችሁ፣ ኑ ከእናንተ ጋር ልዋሃድ፣ ብቻችሁን አትሆኑ፣ እኔ ከእናንተ ጋር እናንተም ከእኔ ጋር ሆነን እንዋሃድ በስጋው ደግሞ እያለ እየጠራ ስንቶቻችን ዘጋ ነው። ምክንያት ደረደረች። መጨረሻ ላይስ በጣም አሳዛኝ ቃል ትናገራለች። ውዴ እጁን በቀዳዳው ሰደደ፣ አንጀቴም ስለ እርሱ ታወከ። ለውዴ ከፍትለት ዘንድ ተነሳው፣ ውዴ ግን ፈቀቅ ብሎ ነበር በማለት ዘጋችው። ታሳዝን እና አለችው። መጣ፣ ድምፁን አሰማት፣ ተኛች። መከራውን ስቃዩን ነገራት። እሷ ምቾት ውስጥ ሆና ምክንያት ደረደረች። ከዚያ እጆቹን ዘረጋላት፣ በመስኮት ውስጥ አሳያት። ፋዘር ታድሮስ ማለት የሚባል አንድ ግብፃዊ ሊቅ ቁስሎቹን አሳያት፣ ተሰቀለና አሳያት አለ። ያን ጊዜ ግን አልቻለች፣ ተነሳች። ልከፍትለት የርኩ ውዴ ግን ሄዶ ነበር አለች። ተሳዝናለች። ሙሽራዋን በብዙ ምክንያት አጣች። የተወደዳችሁ ክርስቲያኖች ጊዜው አሁን፣ ነገ ዋስትና የለውም። ይሄ መንፈሳዊነት ላይ ቀጥል ይችላል። ነገ የሚባል ቀን ራሱ ላይኖር ይችላል። ከዛሬ ይልቅ የነገ የዲያብሎስ ፈተና ይበዛል። ነገ ዋስትና የለውም። ለእውነተኛ ሙሽሮች ያለው ቀን አሁን ዛሬ ብቻ ነው። እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው ሐሳቡን በደለኛ መንገዱን ይተው ይላል። እግዚአብሔር አሁን ይገኛል። የሙሽራው ጥሪ ያስተጋባል። ኑ ሙሽራችሁን እዩ ብላ ትጮኻለች ቤተ ክርስቲያን። ኑ እዩት፣ ኑ አግኙት፣ ኑ ተዋሃዱት ብላ ትጮኻለች። ኑ እዩት። አመለጣት፣ ሄደባት። ዛሬ ካልተጠቀምንበት የማንጠቀምበት ቀን ይመጣል። እመኑኝ፣ ትንቢት አይደለም። ዛሬ ካላገኘነው ነገ እናጣዋለን። ዛሬን እንደዋዛ ካለፍነው ለነገ ቀጠሮ ከቀጠርነው ቀጠሮ የማይሞላበት ቀን ሊመጣ ይችላል ምዕመናን። ስለዚህ አሁን ወደ መጠቀም፣ አሁን ወደ መግባት ልንመጣ ይገባል። ወደ ሰርጋችን ደስታ በንስሐና በስጋው ደግሞ ልንቀርብ ይገባል። የተወደዳችሁ ክርስቲያኖች አባፋም ስለሚባል ሰው ነግሬያችሁ ባበቃስ። አባፋም በአንድ ገዳም በተጋድሎ የኖረ መነኩሴ ነው። ከዕለታት አንድ ቀን የሰማዕትነቱ ቀን እንደሚደርስ አወቀና የሰማዕትነት ቀን በሚቀበልበት በዚያች ቀን ነጭ ልብስ ለብሶ ወጣ። ወንድሞቹ፣ የገዳም ወንድሞቹ በዚህ ዕለት አለባበሱ ግራ ተጋቡና አባፋም
ምን ሆንክ ዛሬ ነጭ ልብስ ለበስክ አሉት አሉ። አባ ፋምን መለሰ፣ ይህች ቀን የሰርጌ ቀን ናት አለ ይባላል። ወገኖቼ የኔና የናንተ የሰርግ ቀን የቷ ናት? እስከ መቼ ሰርግ ቤት ቆይተን ሳንዋሃድ እንሄዳለን? የሰርጌ ዕለት ይልሃል ይሄ ነው ወዳጄ። ጨሳ አቧራው ጨሰ የምንልበት አይደለም፣ ከጌታችን ጋር የምንዋሃድበት ሰማያዊ ደስታና ሰርግ የምናደርግበት፣ መላእክት የሚዘምሩበት፣ ዳዊት በገና የሚደረድርበት፣ ዕዝራ መሰንቆ የሚዘምርበት ምን አይነት ሰርግ ተዘጋጅቷል መሰላችሁ? ለእነዚህ ሰርገኞች የበጉ ሰርግ ራት ተዘጋጅቷል። ለበጉ ሰርግ ራት የሚበቁ ብፁዓን ናቸው ተብሎ የተጻፈው፣ ልብሳቸውን በበጉ ደም ያነጹ ብፁዓን ናቸው የተባለው ለነሱ የተዘጋጀች ሰርግ በሰማይ አለች። ወገኖች በሰማይ አለች። ነጭ ልብስ የምንለብስባት ሰርግ፣ እሱ በደም የተረጨ ልብስ ለብሶ እኛን በሰርግ ቤት በዘላለም መንግስት ነጭ ልብስ የሚያለብስባት፣ እርሱ እርጥብ መስቀል ተሸክሞ በነጭ ዙፋን የሚያስቀምጥበት፣ እሱ መራራ ሐሞት ጠጥቶ መናን የሚመግብባት፣ እርሱ በእንባና በስቃይ አልፎ እኛም በደስታና በተድላ የሚሞላባት በሰማይ ሰርግ አለን። ነጭ ልብስ የምንለብስባት ይሄ ሰርግ እርግጠኛ ነው ወገኖቼ። አፈ ታሪክ አይደለም፣ ቲዎሪ አይደለም፣ እውነት ነው። እመጣለሁ አለ መጣ፣ ወለዳለሁ አለ ተወለደ፣ ሞታለሁ አለ ሞተ፣ እነሳለሁ አለ ተነሳ፣ መጥቼ ወስዳችኋለሁ ብለዋል። መጥቶ ይወስደናል። ሰርግ አደርጋለሁ ብለዋል። ሰርግ ተዘጋጅቷል። ለዚህ ሰርግ የተጠሩ ብፁዓን ናቸው ይላል። ከዚህ ብፅዕና እንድንሳተፍ ወደ ዛሬው ሰርግ መኑ ዘረ የመራዊ እያለች ወደ ምትጣራው ወደ ቤተ ክርስቲያን ሰርግ፣ ወደ ንስሐ፣ ወደ ቅዱስ ሥጋ፣ ወደ ክቡር ደሙ፣ ወደ ተድላ ደስታው እንድንገባ ቤተ ክርስቲያን ጥሪ ታቀርባለች። እናንተ የጽዮን ቆነጃጅት ኑ ውጡ። በሰርጉ ቀንና በልቡ ደስታ ቀን እናቱ የደፋችለትን አክሊል አድርጎ ንጉሥ ሰለሞንን ተመልከቱ። ሁለቱ ሰርግ ቤቶች። ለዚህ ነው ጌታችን በቃና ዘገሊላ የወይን ጠጅ እኮ የላቸውም ስትለው ጊዜ ገና አልደረስም ያላት ሰርግ ቤት ቀራንዮ ስለሆነች ነው። ለዚህ ያለ ሰርጉ ያብቃ። አሜን።